እንደምትፈሩኝ አውቃለሁ። አንዴ ረጋጋ መልኬና አማርኛ ነው ወይስ እንግሊዝኛ ነው? አማርኛ ነው ወይስ እንግሊዝኛ ነው? እኔ እኮ እንደምትፈሩኝ አውቃለሁ፣ ግን አታስወሩኝ። ተቀበልክ ነው ባይዜ ቤተክርስቲያን ለማንም አላቀበለችም፣ መብት ነው። ግን አንተ መጽሐፍ ቅዱስን ገዛሁት በገንዘቤ መርካቶ በገንዘቤ እጄ ገዛሁት መጽሐፍ ቅዱስን እኮ። ማን ነው ያቀባይ? ማን ነው? ምክንያቱም ቅዱስ ጳውሎስ ለታመኑ ብሏል። እኔ መጽሐፍት ቤት ሄጄ ገዛሁት እንዴ እኮ ሼክስፒር የሚጽፈውን መጽሐፍ ወይ ደግሞ መጽሐፍ ቅዱስ ሄጄ ነው የገዛሁት። የሼክስፒር መጽሐፍ መንፈሳዊ ቦታ የተባለበት አይሸጥም። ስለዚህ ሄጄ መጽሐፍ ቅዱስን ገዛሁት። ኦኬ መልካም። መንፈሳዊ ቦታ ነው የገዛው። የት ነው የገዛው? አንተ አሁን ለአንተ እንዲህ በእጅ እንካ ብሎ ተቀበል ተብለህ ነው? ቆይ አይደለም። አይ ቆይ ሁለተኛው ጥያቄማ እንሂድ። መንፈሳዊ ቦታ ነው የገዛሁት ብለኸኛል። መንፈሳዊ ቦታ የት ነው የገዛው? አሁን ምንድን ነው የፈለግከው አንተ? እኔ እኮ ያልገባኝ መጽሐፍ ቅዱስን ማን ያቀበለ ስለ አንተ እኮ ይኸውልህ ገና ለገና ቤተክርስቲያን ሰጣችን ልትል ነው አይደል? እኔ መጽሐፉን ገዝቼ እያነበብኩት ነው እኮ አላልኩም። ገዝቼ እያነበብኩት እንደምትፈሩኝ አውቃለሁ። አንዴ ረጋጋ መልኬና አማርኛ ነው ወይስ እንግሊዝኛ ነው? አማርኛ ነው ወይስ እንግሊዝኛ ነው? እኔ እኮ እንደምትፈሩኝ አውቃለሁ፣ ግን አታስወሩኝም። እንደማታስወሩኝ ሳሚ አንዴ ታላቁም ዲያቆን ማይክ ስላነሱ ይጠይቀኝ። ሩት አንድ ጊዜ ይኸውልሽ፣ አንቺ እኔ ስለማልችል የምትወጃቸው ሰዎች ሊኖሩ ይችላሉ። ሚት አድርግ። እኔ ሚት የሚበልጥ የለም። ያሬድም እዚህ ቢያመቻች ለራሱ ቤተክርስቲያንና ለራሱ ነው። ጳላዲዮስም ለራሱ ነው። እግዚአብሔር እኔ እንዳልናገር ግን በየመሃሉ እንዲምታደርጉት ነገር አላ። ስለዚህ ሙስሊም እነሱ ጋር የሚሄደው ለዚህ ጳላዲ እኔ ላወራው በቃ ታላቁ የማያወራ ከሆነ እኔ ልቀጥላ መጀመሪያ የጀመርኩትን። ምክንያቱም ስላስቆማችሁኝ ነው እየሰጧችሁ ያለሁት። ወይ እኔ ላውራ ወይ እናንተ አውሩ። እኔ መጽሐፍ ቅዱስን ማምን አምላክ አንድ ነው። ኢየሱስ ክርስቶስ ሰው ሆኖ የመጣ ሰው ነው። ሶስት አምላክ እናንተ ሶስት አምላክ ነው የምታመልከው? ኖ አይደለም፣ አንድ አምላክ ብለው አንድ አምላክ ስላልከው ሙስሊም ልበልህ? ልጨርስ። እኔ ሶስት ገጽ ሶስት አካል ሶስት መልክ የሚባል በሌለበት ሶስት አምላክ አላመልክም። ወሬ አልጨርስ። ያላልኩትን ለምን ትላለህ? አንድ አምላክ ታመልካለህ። ጥሩ እሰየው። ኢየሱስ ሰው ነው ብለህ ታምናለህ። እሰየው። ልብ በል አይደለ? መሐመድና አላህ ደግሞ ሐሰተኛ ነው በል ስትባል አትመልስም። እኔ አገባኝም። እነሱን ጠይቃቸው። እኔ ፖለቲከኛ አይደለሁም። ያንተ ፖለቲካ በወጣ ልጨርስ። እነሱም ተፈቅዶላቸዋል። መሐመድን ምንም ቢሆን ያንተን ፖለቲካ ወሪያ እና መጽሐፍ ቅዱስን አምላክህ ሶስት እንደሆነ ንገረኝ። አምላክህ ሶስት እንደሆነ አይደለም የምትለኝ ከሆነ እንወያይ። ሲላ አስጨርሰኝ። እኔ በፍቅር ነው ላወራ የነበረው። ባይዜ እኮ እኔ ሙስሊም አይደለሁም። በስላሴ የማላምን አንድ አምላክ ሞትና ትንሣኤው የማምን የትንሣኤ የእግዚአብሔር ልጅ ነኝ። እንዴ መጽሐፍ ቅዱስን አትወያይም? ባልሆንኩበት ለምን ትጠይቀኛለህ? ክርስቶስ ተሰቅሎ ተነስቷል ብለህ ታምናለህ አይደለ? እሱን ታምናለህ። አትሊስት ሙስሊም አለመሆንም በዛ እንወቅሽ። እንዲህ እናውራ። እንዲህ ደስ ሲል እግዚአብሔር ስ ቀጥል። አታምንም እንደዛ ወይስ ታምናለህ? ምን ክርስቶስ ተሰቅሎ ስለኛ ሲል ልበል ተነስቷል፣ ከሞት ተነስቷል። ታምናለህ? እያወራሁ አይደለ እንዴ? ንገረኝ ነው እኮ አንተ እኔን ደምድመህ ደግሞ ሙስሊም ነው አትበለኝ። አንተ ንገረኝ ያልኩህ አትበለኝ፣ ደምድመኝ። አሁን ንገረኝ ያልኩህ ከሆነ ወደፊትም እኮ አሁን እየተወያየን ነው። እስልምናም አሪፍ ከሆነ እሆናለሁ። እንዳንተ ዝም ብዬ ንገረኝ እያልኩ ደምድመህ አትበለኝ። ለምንድን ነው የምትለው? ቴክኒካሊ ንገረኝ ማለት ግለጥልኝ ነው አይደለም? ቆይ ላውራው፣ ችግር የለም ይላችሁ አላለኝ። በራሱ ይበል፣ ችግር የለውም። ንገረኝ ከተባልክ ልትነግረኝ ነው የሚገባ። አደምድም ማለት ምን ማለት ነው? ካልሆንኩም ነው በቃ አለቀ። አያስፈልግም። በነገራችን ላይ ጥያቄውንም መተቀየር አልፈለኩም። እኔ የቅዱስ ጳውሎስ መልእክት ላይ የነበርኩት
ከአሁን በኋላም ግን የሚገባ ከሆነ ማናገር የሚችል ሰው ያናገረው። ቢካዝ ተደራርበን አይሆንም ባይዘ ቢካዝ እንደዚህ ነው ሁሌ የሚያደርገው ማለት ልጅየው እየበጠበጠ ነው የሚወጣው ወይ መሰዳደብ ነው የሚቀጥለው። ያ ደግሞ ፖይንትለስ ነው። እስካሁን ድረስ የነበርነው ስንወያይ የነበረው አንድ ሰው ይጠይቃል፣ ያዳምጣል። ግራ ገባን ክላሪፊኬሽን ጠይቀዋለሁ፣ እሱ ግራ ገባው ክላሪፊኬሽን ይጠይቀኛል እንጂ የተደራረብን አንተ እንደዚህ ነው እከሌ እንዲህ ነው ምንም ጥቅም የለውም። ባይዜ 50 ጊዜ ስንደክም ነው የምንውለው። የምታዳምጥ ከሆነና ስትጠየቅ የምትመልስ ከሆነ ከዛ አንተ ያልገባን ስትጠይቀኝ ደግሞ እኔ ስመልስልህ የምታዳምጠኝ ከሆነ ትገባለህ። እከሌ እንዲሆኖ ሚስ ሪፕሬዘንት አታርግ መች አደረኩ ግባናውንም እጠይቅሃለሁ፣ ግን ስለ ሰው አታውራብኝ። ስትጠይቅ መልስ፣ ከዛ ደግሞ አትደርብ። ግባ ነው። አንድ የማምነውን ልንገርህና ከዛ በኋላ ያንን ጥያቄ ታቆመዋለህ። በቃ የማምነው አንድ ደቂቃ ስጠኝና እምነቴን በመጽሐፍ ቅዱስ ምን እንደማምን ልንገርህና ከዛ በኋላ ደምድም። ከዛ በኋላ ወስን፣ አዳምጠኝና ወስን። እኔ ሳትሰማ ምን ብለህ አሁን ትጠይቀኛለህ? የማምነውን በመጽሐፍ ቅዱስ ላሳይህ። አንድ ደቂቃ ስጠኝ ወይ አንድ ደቂቃ አታዳምጠኝም? አላዳምጥም። አንተ እኔ የተሳሳትኩ ከሆነ ወደ አንተ ለማምጣት አንድ ደቂቃ አዳምጠኝ። አላዳምጥም። ለምን እንደማላዳምጥም ካላዳመጥከኝ እንዴት ይሻላል ታዲያ? እንዴት ይሻላል የሚለው ልንገርህ። እናንተስ በቃ በመጽሐፍ ቅዱስ እንደሚሻል ልንገርህ። ምን ይሻላል አልከኝ አይደለ? የሚሻለው ልንገርልህ። የሚሻለውን ስለጠየቀኝ ልመልሳ አይሻልም? መልካም። ምን ይሻላል ስለተባለ ማለት ነው። አንድ ሰው የራሱ ቤተክርስቲያን ውስጥ የሌለ አዲስ ነገር አመጥቶ አዲስ ቤተክርስቲያን ነኝ ብሎ ራሱን በኮቴሽን የምታምኑትን መጽሐፍ እቀበላለሁ ብሎ ከጀመረና ከየት እንደጀመረ የማይታወቅ ከሆነ እና ደግሞ ያንን መጽሐፍ እቀበላለሁ መጽሐፉ እንደሆነ ይገለጥልኛል ራሱ ያስረዳኛል ብሎ የሚያምን ከሆነ ጥሩ። እኔ ስለምን ነው የምጠይቀው? ስለ እምነት አይደለም የምጠይቀው። ሲጀመር ስለተቀበልከው መጽሐፍ እውነተኛነት፣ የተቀበልከው መጽሐፍ እኔ መጽሐፉ ብቻ በቂ ነኝ ወይ ይላል ወይ? ማን ያቀበለህ? ከዛ እሱን ከተማመንን በኋላ ያ የተቀበልከው ነገር መጽሐፉ ብቻ ከሆነ ኦኬ፣ መጽሐፉ ሲደመር የቃል ትምህርት ከሆነ እሰየው፣ ሁለቱን እንይዝና እንዲያምናለሁ ትለኛለህ። አይ በዚህ ትምህርት መሰረት ልክ አይደለህም እላለሁ፣ እሞግታለሁ በምትቀበለው ማለት ነው። አሁን የመጀመሪያው ጥያቄ መጀመሪያ የያዝከው መጽሐፍ ራሱ በኮቴሽን ሊያዝለው ቅዱስ ብለህ ስለተቀበልከው አንድ በደንብ ያዝልኝ እና ደግሞ መጽሐፉ ብቻ ይገልጥልኛል ብለህ ስላልክ ሳነበው በሙሉ ይገልጥልኛል ስላልክ የጠቀስከው ቅዱስ ጳውሎስ ራሱ ቅድም ራስ ቅዱስ ጳውሎስ ስላልከኝ ቅድም ሁለተኛ ተሰሎንቄ ምዕራፍ 3ን ጠቅሼ ራሱን ስላስቀምጥልህ ኖ ብለኸኛል። አይ መጽሐፉ ብቻ ይበቃል እኮ ብሏል ብለኸኛል ምዕራፍ 3 ላይ። እኔ ምዕራፍ 2 ላይ ሄጄ መጽሐፉ ብቻ ሳይሆን በቃልም አስተምሯል። ስለዚህ አንተ የተቀበልከው የታለ እያልኩ ነው። ከዛ በተቀበልከው ደግሞ እናወራለን። አይ እንዲህ ብሎ ቅዱስ ጳውሎስ ያቀብለን። ከቅዱስ ጳውሎስ የተቀበሉት ደግሞ እነማን ናቸው ለሚለው ሁለተኛ ጢሞቴዎስ ጠቀስኩ አይደለ? ለታመኑ ሰዎች አደራ ስተብሏል። እነዛ የተሰጡ ሰዎች አሉ ለአንተ ያቀበሉ ነው የሚሆኑት አይደለ? ቅዱስ ጳውሎስ ከጌታ ተቀብሎ ጢሞቴዎስ ከሱ በኋላ ላይ ይመጡት እንዳቀበለው ሁሉ ለአንተ ያቀበለን ትነግረኝና በዛ ቀብሎች ውስጥ ያገኘውን ትምህርት እንፈትሻለን። ይሄ ነገር ልክ ነው፣ እንዲህ ይተረጎማል፣ እንዲህ ነው ትለኛለህ። ዳስኬድ መላኩ አሁን ቀጥልና ቅድም ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ጠቅሼልሃለሁ በቃልም ቢሆን። ከዛ ደግሞ ቅዱስ ጳውሎስ እኮ የለም ስላልከኝ አይ ቅዱስ ጳውሎስ አለ። በምን በትምህርቱ እሱ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ትሰጥ ብሏልና የተቀበሉ አሉ። እኔ ከየት ተቀበልክ ብትለኝ ለታመኑና አደራ ለተሰጡ ሰዎች በቅብብሎች የደረሰኛለኝ እያልኩ ነው። መጽሐፉ ብቻ ሳይሆን ከነ ትርጉሙ ማለት ነው። ከዛ ከነ ቤተ ክርስቲያኑ የአንተ ስፔሲፊክሊ እምነቲዝም ሰማያዊ ቤተክርስቲያን ከአንተ በፊት የነበረው ማን ነው እያልኩ ያለሁት። ልክ እንዲህ ሊያስተምሩ ለሚችሉ ለታመኑ ሰዎች ተቀብያለሁ እንዳልኩት አንተ ከማን የተቀበልከው? ቀጥል። እምነቲዝም ከዛ መጽሐፉ ምን ይላል የሚለውን እንቀጥላለን እኮ። አሁን ታዳምጠኛለህ፣ መሀል ላይ ሳገባ በኋላ ጠይቀኛለህ። ጥያቄን ብቻ መልስልኝ፣ እናዳምጣለሁ። ምን ይላል? እንደውም ስለ ጢሞቴዎስ ምን አለው? ከሕፃንነት ጀምሮ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚገኙትን ቅዱሳን መጽሐፍ ታውቃል አለው።
አየህ፣ መዳን የሚገኝበት ወደ ታች ምን ይላል? የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል አለ። ጳውሎስ ደግሞ ምን አለ? አሁን የምንሰብክላችሁ የእምነት ቃል ነው አለ። የምን ቃል ነው? የእምነት ቃል ነው። እምነት ደግሞ ከመስማት ነው። መስማት ደግሞ በእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ አዲስ ኪዳን ወንጌል ነው። የእግዚአብሔር ቃል ወንጌል ነው። ወንጌሉ ለምንድን ነው? ለማዳን። እግዚአብሔር ሮሜ ምዕራፍ 1 ቁጥር 1 ላይ በስጋ ከዳዊት ስለተወለደ አምላክ ከሙታን ስላስነሳው ስለ ልጁ ስለ ኢየሱስ ክርስቶስ ነው። እነ ጳውሎስ የሰበኩልን ስለ ኢየሱስ ክርስቶስ ነው። ከመጻፉ በፊት በቃል ይሰብኩ ነበረ። ከዛ ተጻፈና አሁን በጽሁፍ ምን አደረጉ? አቀበሉን። ማን ያቀበሉን? ይኸው ደረሰን። በእትመትም እኛ ጋር መጣ። ማንም ያሳትመው እኛ ጋር ቃሉ መጣ። ስለዚህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ስለሚል እምነት የሚለው ቃል አማርኛና እንግሊዝኛ ነው። ሲፈታ እምነታዊ ማለት ነው። ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ ብታዩ አባቶች በእምነት ምን አለላቸው? ተመሰከረላቸው። አየኔ የመሰረትኩት ቤተክርስቲያንም የለም፣ የሚመሰረትም ክርስቶስም የለም፣ የሚመሰረትም እምነትም የለም። በክርስቶስ ደም የተዋጀችው ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ምን ይላል? በደሙ የዋጃት የእግዚአብሔር ቤተክርስቲያን ይላል። በደሙ የተዋጃች የእግዚአብሔር ቤተክርስቲያን ሰማያዊ ነች። ቤተክርስቲያን ውስጥ በቤተ መቅደስ ወቅት ጊዜ ካህናቶች በየጊዜው መስዋዕት ያቀርቡ ነበረ። ካህናቶች ካሉ ደግሞ ሊቀ ካህን ያስፈልጋል። ሊቀ ካህኑ በዓመት አንድ ጊዜ ይገባል። አሁን ደግሞ በእግዚአብሔር አማካኝነት የተወለድን እኛ ልጆች ካህናት ስለተባልን የእኛ ካህን ደግሞ ማን ሆነ? ሊቀ ካህኑ ኢየሱስ ክርስቶስ ሆኖ በደሙ በገዛ ደሙ ገባ ለአንዴና ለመጨረሻ ጊዜ። ይቺ ቤተክርስቲያን ተመሰታለች። ይሄንን ነው ማምነው። በቃ ማምነው ይሄንን ነው። ይሄ ልክ ካልሆነ ልክ አይደለም በላይ። ጥያቄን አልመለስክልኝም። ለአንተ ያቀበሉ እነማን ናቸው ብዬ ጠይቄሃለሁ እና አያስፈልግም ማንም ያቀብለው ማንም ያሳትመው ብለኸኛል። በቃ በማቀበል ከሄደ ልጨርሽ እንዴ? ጠይቀኝ። የምን ጠይቅ? ጥያቄ አይደለም፣ ልጨርስ። ለአንተ ያቀበለ ማን ነው? ማንም ያምጣው ስላልክ ማለት ነው። ጅብሪል የጻፈልህ ነው? መዝሙር የጻፈው ነው ወይስ ማን ነው? ቢከዝ ያቀበለ የታመኑ ልብ ቅዱስ ጳውሎስ ምንድን ነው ያለው? ሊያስተምሩ ለሚችሉ ብሎ አላቆመም፣ ለታመኑ ይላል። ያቀበሉ የታመኑ ሰዎች ናቸው። አለበዛ ሐሰተኛ ሰው ካቀበለ ተበላ። ቢከዝ ለታመኑ ነው የሚለው። አንድ በደንብ ያዝልኝ። እነሱ እነማን ናቸው? ጥሩ ጠቅሳል። ሐዋርያት ሥራ ምዕራፍ 20 ቁጥር 28ን ጠቅሳል። በገዛ ደግሞ የዋጃትን የእግዚአብሔር ቤተክርስቲያን ተጠብቋት ዘንድ ብሏል። ጥሩ ግን እናንተን ጳጳሳት አድርጎ ለሾመበት ይላልና የአንተ ጳጳሶች በዚህ ቅብብሎች እዚህ ጳጳሳት የተባሉት ቅዱስ ጳውሎስ በሚያስቀምጠው የተቀበሉት ያቀበሉት ናቸው። ስለዚህ ለአንተ ጳጳሳት የተባሉት በቅብብሎች ውስጥ የመጡት እነማን ናቸው? እሱን መልስልኝ። ቢኮዝ ጥቅሱን ግማሹን መቼም አትቀበልም፣ ግማሹን ትተዋለህ አይመስለኝም። ቀጥል። እሺ፣ አመሰግናለሁ። በመጀመሪያ ብዙ ጊዜ የሚነገር ቃል አለ። መጽሐፍ ቅዱስን ቤተክርስቲያን ሰጥታናለች ይባላል። መጽሐፍ ቅዱስን ቤተክርስቲያን አልሰጠችንም። ቤተክርስቲያን የተመሰረተው በአዲስ ኪዳን ስለሆነ በብሉይ ኪዳን ያለው 39 መጽሐፉን እስራኤሎች ወይ አይሁዶች ነው የሰጡን። በቤተ መቅደስ እየተቀባበለ የመጣውን እሱ ደግሞ ቤተክርስቲያን አልተመሰረተችም። ባልተመሰረተችበት ነገር አሁን ቤተክርስቲያን ስላቀበለች ሌሎችን መጽሐፍቶችን ግዴታ መቀበል አለብህ ለማለት እንደሆነ ይገባኛል። አልቀበልም። ሐዋርያቶች 27 መጽሐፍ ሌሎቹ መጽሐፍ ጠይቀሃል። ቤተክርስቲያን መጽሐፍ ቅዱስን አልሰጠችንም፣ አልተሰጠንም። አይሁድና እስራኤሎች 39 አልሰጠችንም። እሺ ቆይ ልጨርሳለሁ። አዳምጠኝ። ቅብብሎች አንተ ብቻ ቤቱ የቤቱ እንትን ሆነ በጣም አስቸጋሪ። ችግር የለውም። ቤተክርስቲያን አልሰጠችም። ደቂቃ እንትን በይንና አወያይን። እንዲማ ሚዩት አድርግ። ቤተክርስቲያን አልሰጠችንም፣ መብት ነው። እኔ ግን አንተ ከማን የተቀበልኩን ያልኩ። በቃ አንድ ጊዜ ሩት ከማን የተቀበልከው መልስ። የቤቱ ባለቤት
ሩት በቃ አይደለችም። በቃ ሩሂ እሱ ከሆነ ከማን ራሱ የተቀበልከው? የራሱ እንትን ምናምን ከሆነ አመሰግናለሁ። ይከብዳል። አታውቀውም? አይ አታውቀውም ሀሳብ ከማን ለመስጠት የተቀበል? አንተ ይኸውልህ መቼም ይኸውልህ ነጥብ ለመጣል እኔ እሺ 40 አትጣል፣ ችግር ምናምን የለውም። ዓመት ስማ የተወያየው እሺ ሰው ነኝ። ማንን ነጥብ 50 ዓመት ለማጠን ያው ነጥብ መቶ አስጣልኩ አላስጣልኩ ምን ያደርግልኛል? ችግር እኔ እንድትጥል አልፈልግም። አንተ ለምንድን ነው ያቀበለን ንገረኝ። የማታዳምጠው? በመሀል እየገባ አይደብርም? ያቀበለን ንገረኛ። አይደለም ቤተክርስቲያን ለማንም አይደብርም ወይ? ተቀበለችም ብላል። እሺ አንተ እየነገርኩህ ከማን ተቀበልክ? ከማን ተቀበልክ? ከማን ተቀበልክ ነው ባይዜ። ቤተክርስቲያን ለማንም አላቀበለችም፣ መብት ነው። ግን አንተ መጽሐፍ ቅዱስን ገዛሁት በገንዘቤ መርካቶ በገንዘቤ እጄ ገዛሁት መጽሐፍ ቅዱስን እኮ። ማን ነው ያቀባይ? ማን ነው? ምክንያቱም ቅዱስ ጳውሎስ ለታመኑ ብሏል። እኔ መጽሐፉን መጽሐፍት ቤት ሄጄ ገዛሁት እንዴ እኮ ሼክስፒር የሚጽፈውን መጽሐፍ ወይ ደግሞ እኔ መጽሐፍ ቅዱስ ሄጄ ነው የገዛሁት። የሼክስፒር መጽሐፍ መንፈሳዊ ቦታ የተባለበት አይሸጥም። ስለዚህ ሄጄ መጽሐፍ ቅዱስን ገዛሁት። ኦኬ መልካም። መንፈሳዊ ቦታ ነው የገዛው። የት ነው የገዛው? አንተ አሁን ለአንተ እንዲህ በእጅ እንካ ብሎ ተቀበል ተብለህ ነው? ቆይ አይደለም። አይ ቆይ ሁለተኛው ጥያቄማ እንሂድ። መንፈሳዊ ቦታ ነው የገዛሁት ብለኸኛል። መንፈሳዊ ቦታ የት ነው የገዛው? አሁን ምንድን ነው የፈለግከው አንተ? እኔ እኮ ያልገባኝ መጽሐፍ ቅዱስን ማን ያቀበለ ስለ አንተ እኮ ይኸውልህ ገና ለገና ቤተክርስቲያን ሰጣችን ልትል ነው አይደል? እኔ መጽሐፉን ገዝቼ እያነበብኩት ነው እኮ አላልኩም። ገዝቼ እያነበብኩት ነው። ችግር የለውም። ችግር ቅዱስ ቦታ ነው ወይ ደግሞ መልካም በእግዚአብሔር መንፈስ የተጻፈ ስለሚል በእግዚአብሔር መንፈስ ተጽፎ ቅዱስ ቦታ ነው የገዛሁት ወይ ደግሞ የተቀደሰ ቦታ ነው የገዛው ስላልክ የት ቦታ ነው የገዛው እኮ አላልኩም። መንፈሳዊ ጽሁፉን ነው ማወራክ። ጽሁፉን መንፈሳዊ ቦታ እኮ ነው እኮ መጽሐፍት መሸጫ ስለሚል እንጂ መንፈሳዊ የሚባል ስፍራ የሚባል የለም። አንተ ነህ መንፈሳዊ፣ ሰው ነው መንፈሳዊ። መንፈሳዊ የገዛው መንፈሳዊ መጽሐፍ መሸጫ የሚል ስለሆነ ስለሚል ሌላም ደግሞ ሌላ ቦታም አለ። ለምሳሌ ምድራዊ መጽሐፍ ቅዱስ የሚሸጡም አሉ። አሁን እኮ ማን የሰጠ ምናምን ከማለት ይልቅ ቃሉ ላይ አትወያይም? ምንድን ነው የሚጠቅም? ዘመኔን እኔ እንደዚህ ስጠይቅ ነበር። አሁን ቃሉ ላይ እንሂድና ልክ ነው ልክ አይደለም ብለህ ለምን በቃሉ ትስቃለህ እንዴ? አንተ አሁን ውይይት ጀምረህ ትስቃለህ። እኔን እኮ አሁን ስለምታውቀኝ የእውነቴን እኮ ነው። ከእስልምና ጋር ውይይት ስላደረጋችሁ ከፍተኛ በላዶ ስራ ከሶስት አምላክነት ደከመን። እኔ ነኝ ያስወረድኩት ባይዘው። እሺ እየደከመን ስለመጣ ነው። አንድና አንድ ነገር የተቀበለው መጽሐፍ ከየት እንደሆነ አያውቅም። ከሆነ ሱቅ ተቀብሏል። ሱቁ ላይ ደግሞ ከላይ መንፈሳዊ ይላል። ስለዚህ መንፈሳዊ ብሎ ሱቁ ላይ ስለተጻፈ የአምላክ ቃል ነው ብሎ ነው የተቀበለው እንጂ በቤተክርስቲያኑ ስለተቀበለው እውነት በውስጡ ስላለ ታማኝ የተባሉት የታመኑት ስላቀበሉት አይደለም። ባይዘ አንድ መጽሐፍ እውነተኛ ሊሆን ይችላል፣ ምንም ስህተት ላይገኝበት ይችላል። ግን ያ ማለት ቅዱስ መጽሐፍ ነው ማለት አይደለም። ስህተት ባይገኝበት ራሱ ማለት መልካም ነገር ቢያስተላልፍ ራሱ ሞልተዋል። በጣም ብዙ ነገር ደስ የሚል ነገር የሚያስተላልፉ በጣም ብዙ፣ ግን ቅዱስ ናቸው አይደሉም። ስለዚህ ራንደምሊ የሆነ ቦታ ቅዱስ የሚል ይሄ ያሳፍራል። ባይዘ ሱቁ ላይ ከላይ የተጣለጠፈው ታፔላ መንፈሳዊ ስለሚል ቅዱስ ነው ብሎ መቀበል ዋው! ሲጀመር አሁን እንዲህ አይነት ቶፒክ ራሱ ይሄ አፉን ካልፈታ ሰው ጋር ምንድን ነው ፖይንቱ? አሁን ምንም እኮ ነው ያልገባኝ። የመጽሐፍ ለአንድ መጽሐፍ ቅድስና የመስጠት ስታንዳርዱ ምንድን ነው አውቀናል። የገዛበት ሱቅ መንፈሳዊ ስለሚል አትሊስት ይሄን አውቀናል። ዊ ዶንት ኬር እኮ ስለዚህ ሰውዬ ቱ ቢ ኦነስት ዊ ዶንት ኬር። አይ ዶንት ኬር። አሁን እኔ ለምሳሌ ለምንድን ነው ኬር ማለት? መርካቶ ቁርአን መሸጫ ቦታዎች ባይዘ መንፈሳዊ ምናምን ብለው የሚያስቀምጡ አሉ። አይ ቆይ ፈልጋችሁን ያስገባችሁት ማነው ነው ግን የሚያስገባው? በጌታ ስም አንቺ ሶስት አምላክ ውስጥ ከምትገቢ እነሱ ሞዴሬተሮች ስራ ያዙ። በቃ አሁን ይሄንን ጥያቄ ሲጀመር የሚጠየቀው ወይ ፕሮቴስታንቲዝም ውስጥ ላለ ወይም ደግሞ የቤተክርስቲያን ትውፊት ግራ ላጋባው ሰው ነው። ይሄ እኮ ጥቁሯን ድንጋይ መላስና ቆማጣውና አላህን መከተል ነው የሚቀረው። ምንም እኮ ሌላ የሚቀረው ነገር የለም።
ሀጂ እንዲያደርግ አሁን የተወሰነ ብር እናዋጣለታለን። ጥቁሯን ድንጋይ ስሟት ይመጣል። በቃ አለቀ። ከዚህ ሰው ጋር መጽሐፍ ቅዱስ ምንም አይመስለኝም። አሁን ሰውዬ ምንም ነገር ቢያምን መርካቶ ሄጄ አገኘሁት ቢል ምንም የሚገርመኝ ነገር የለም። ምንም ሲጀመር እንደው ፊደል ቆጥሮ ቢመለስ ጥሩ ነው። አንደኛ ፊደል ቆጥሮ ይመለስ ማለት ምንድን ነው? ቤዚክ የሆኑ ትምህርቶችን መጀመሪያ ይለይ። አንድ ሰው ቤተክርስቲያን ክርስቶስ ተሰቅሏል፣ ክርስቶስ ሞቷል የሚል ሰው ክርስቶስ አምላክ አይደለም፣ ክርስቶስ አልተሰቀለም፣ ክርስቶስ ለቱ ስብሐት ፍጡር ነው ከሚል ሰው ጋር አንድነት ቁጭ ብሎ ስንት ቤተክርስቲያን ሲያራክስ የሚውልን ሰው አስገብተን እንደዚህ መጣ፣ እንደዚህ መጣ፣ ወደዛ መጣ፣ ወደዚህ ሄደ፣ መጽሐፍ ቅዱስ ምንም ፖይንትለስ ነው። ማርያም ምንም ጥቅም የለውም። ይህን ሰውዬ ከገባ መጠየቅ ያለበት መሐመድ አምላክ ነው ብለህ ታምናለህ? ወረ ነብይ ነው። ኦኬ ነብይነቱን ትቀበላለህ ማለት ነው። እሺ አላህ ቆመጥማጣው አላህ ማለት ነው ካለ ጎደሎ አላህ እሱስ አምላክ ነው ብለህ ታምናለህ? አምናለሁም አላምንምም አንድ ነገር ነው። ካልሆነ ደግሞ አይ እኔ አላቅም ካለ therefore ዝምታ መልስ ነው ማለት ነው። ከዛ ውጪ እነን ሰውዬ እንደዚህ አይነት ነገር ነው እንጂ መጠየቅ የሚገባው እንደዚህ ክርስትና ላይ ገብቶ መጠየቅ ጀመር ክርስትና ውስጥም የለበትም። ከዚህ በፊትም ሲያወራ እንደሰማ ነው ማለት ነው። እና ፕሊስ በጣም ዝም ብሎ እንዴት ነው ለማይሆን ሰው ማይሆን አይነት አቴንሽን ባንሰጠው ጥሩ ነው። ራቁቱን የቆመ እብድ ሁሉ ልብስ እናለብሳለን ብለን አንታገልም። እንግዲህ በየመንገዱ ማለት ነው፣ የራሳቸው ጉዳይ ነው። ሲገባ ግን ከማን ጋር ህብረት እንደሚያደርገው ኦልሬዲ ስለምናውቅ እሱን አስጥሎ መጀመሩ የተሻለ ይመስላል። እና ሙስሊሞች ደግሞ ከስር ፕሬዝ እያደረጉት ነበረ። በቃ ከአንዳንድ ጎበዝ ምናምን በርታልን ምናምን። ይሄ ምን እንደሚያሳየው ለእንደዚህ አይነት ሰው አቴንሽን ሰጥቶ እንደመነጋገርም አያስፈልግም። እውነቱን ለመናገር ማለት እሱ ራሱ በዚህ ግትርነቱ እንዲቀጥል ነው የሚያደርገው። እሱንም አንጠቅምም፣ የሚሰማውን ሰውም አንጠቅምም፣ እኛ ራሳችንም አንጠቀምም። በዚህ ሰዓት ኖርማል ሙስሊም ገብቶ ጥያቄውን ቢጠይቅ ይሻል ነበረ። እኛም እንማራለን፣ ከስር ያለው ሰውም ይማራል፣ ሁሉም ሰውም ይማራል። ኖርማል ትክክለኛ ሙስሊም ቢገባ ማለት ነው። እንዲህ አይነት ሙስሊክሪያን የሆነ ወይ ሙስሊም አልሆነ ወይ ክርስቲያን አልሆነ እንዲህ አይነት እኛ ራሱ መንገላታት የለብንም። ስለዛ ትክክለኛ ሙስሊም ካለ ጥያቄ ይጠይቅ፣ ይግባ፣ ከዛ ይጠየቃል፣ ይመልሳል። በቃ እንዲህ ነው መሆን ያለበት። እንዲህ አይነት ሰው እያስገባን ጊዜያችንን መፍጀት የለብንም። አቴንሽን መስጠትም አያስፈልግም። ምክንያቱም አንድ የአእምሮ በሽተኛ እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው ባልከው ቁጥር ወይ በሽታው እየባሰበት ይሄዳል ወይ አንተን በሽተኛ ያደርጋል። ሌላ ምንም የሚያመጣው ጥቅም የለውም። ስለዚህ መጽሐፍ ቅዱስ ከፍቶ ከሙስሊሞች ጋር ክርስትናን ሲሳደብ የሚውል ሰው አስገብቶ መጽሐፍ ቅዱስ ከየት አመጣው ምናምን ቀልዬ እንዳያደርቀን ብዬ ፈርቼ ነው እኔ። ስለዛ ትክክለኛ ሙስሊም ገብቶ ጥያቄውን ቢጠይቅ ይሻላል። በነገራችን ላይ እየተደጋገመ ስለመጣ ነው። ልጅየው ይገባል። አይታችሁ ከሆነ ሞግታለው መልሱ ሁሌ ይጨቃጭቃል። 4 ሰው ነው 5 ሰው ማይክ ይከፍታል። ከዛ እሱም ይጮሃል። የእኛ ልጆችም ወደ ሌላ ነገር ይሄዳል። የሚያመጣ ከሆነ ችግር የለውም። ክሌም የሚያደርገውን ነገር ዲስፕሩፍ ከማድረግ መጀመር የተሻለ ነው። አይኖ ኢስ ፖይንትለስ፣ ግን ለሚያዳምጠው ሰው እና ከታች ሆኖ በጣም ለሚሯሯጡ ሰው ሂዳዝን ነው የሚለውን መደብ ማሳየት አለብን። ባይ የያዘውን መጽሐፍ እሞግትበታለሁ የሚለውን መጽሐፍ እንደማያውቀው አትሊስት ስታንዳርዱ እንኳን እንዳልሆነ በምን እንዳመጣው ራሱ አርቢትራሪ እንደሆነ ማሳየት ግድ ነው። አይኖ እንደማያምንበት ግን አምንበታለሁ ካለ ኦኬ ብሎ ከፋውንዴሽኑ መጀመር ዝርዝሩ ጋር ከመግባት አትሊስት ዋናው ጋር ማሳየት ይቻላል ብዬ ስላሰብኩ ነው። አይኖ ኢስ ፖይንትለስ ብዙ ነገር ያምናል ላው ግን በትንሹ ነገር ካልተግባባል ለኮንቨርሴሽኑ እኮ አይቀጥልም። አይታችሁ ከሆነ ኮንቨርሴሽንም የለም በኖርማሉ ከሆነ። ስለዚህ ተዳርቀን የምንወጣው በተቻለም አቅም ከሆነ የምንስማማ ከሆነ አትሊስት የምንሰማማ ሊሳወራ እንደ ቅድሙ የተጫጫንም ቢሆን አትሊስት አንድ ፖይንት ማስቆጠር እንችላለን። ያ ፖይንት ምንድን ነው? ሂዳዝን ነው የያዘው መጽሐፍ ራሱ ማለት ነው። መጽሐፉ ይላል እኮ ሌላ ክርክር ነው። ባይዜ እንዲህ ይላል አለ እኮ መጽሐፉ ቅዱስ ለመሆኑ ምንድን ነው ያስከው ስትለው ራንደምሊ የሆነ ሰንባዲ ባነር ላይ
መንፈሳዊ ስለሚል ዳስ ደግሞ ሲሪየስ በቃ አርጊመንት ይህን በቃ ክሌም ባይዘ ለኦዲየንሱ ጥሩ ነው። አይ ነው እሱ ላይ ገባው ይችላል። ኦዲየንሱ ግን እንደዚህ ነገር ሲሰማ ትንተና አያስፈልገውም። ትልልቅ ቴዎሎጂካል ነገር አንስተን መከራከር ወይ ደግሞ ዲናይ ማድረግ አይጠበቅበትም። በዚህ ልክ ግን የያዝከው መጽሐፍ ምንድን ነው ሲባል ራንደም ሱቅ ላይ ሳገኘው እንዲህ ዋው ምን መሰለህ ጳላዲ ስታዋራው እስልምና ጥሩ ከሆነ እሄዳለሁ ብሏል። ጌታችን ኢየሱስ ክርስቶስ ሞቶ ተሰቅሏል ወይ ስትለውም አዎ ሞቶ ተሰቅሏል ብሎ መናገር አልፈልግም። ካስተዋላችሁ ያ አሁን ልጅ እኮ ምንም ይበላል። አሁን ከታች ፖለቲካ ተሰራ ምናምን ይላል። ዶንት ቢ ናይቭ በዚህ ልክ ባይዘይ እንዴ ገስት ላይ ገብቷል አይደለ? በቃ ዝም ብለህ ፈንቅላ አታወጣው። ኦኬ ባይገባ ኦኬ፣ ግን ገብቷል። አንዴ አይደለ ደጋግሞ ገብቷል። ሶ በዚህ ልክ ናይቭ አትሁን። ጀስት በትክክል ሰልሞ ይምጣ። ሰልሞ ነው መምጣት ያለበት። አሁን ወደ እርሳችን እንመለስ ጋይስ፣ ወደ እርሳችን እንመለስ። እሺ ያ ጥያቄ ያላችሁ ሙስሊሞች ነው ግቡ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ፣ ኦርገስ ትላኩ። ላይክ አጀንዳ ሰጠናቸው። ማን ሲባል ፈለገ የሚባለውን ጠቅሶ ጀስት አጀንዳ እንደሰጡና እየበጠበጠን እንደሆነ አድርገው ነው እየሳሉ ያሉት። ጀስት ፖለቲካ እየሰሩ ነው ማለት ነው በሱ እንጂ ልጁ ምንም ትኩረት ፈላጊ እንደሆነ ምናምን አውቁ እንደሆነ እናውቃለን። ላይክ ከዚህ በፊት ሲመለስም ወደ ክርስትና ምናምን ነገር እንደዛ ማለት ነው የነበረውንም ነገር የበፊት ቪዲዮዎችን ካያችሁ እንደዛ ነገር ነውና ጳላዲ ላይክ መጥኖት አይደለም እያወራ ያለው እውቀት ኖሮትም አይደለም፣ ግን ከጀርባ ያሉትን ፖለቲካ እየሰሩ ያሉትን ለማጋፈጥና እያጠራል ለመሄድ ነው እንጂ ምንም ጥቅም ኖሮት አይደለም። እና እንዳልኩለው አንድ ሰው ቢያናገር አሪፍ። ያ አጠቃላይ እኔ አሁን እንትን ሲል እኔ ያኔ ነበር ማቀው እኔ ወደ ክርስትና መጣ ሲባል ነበር ማቀው እኔ አላውቀውም። አሁን ቤተክርስቲያን እንደሚሰደ ምናምን አናውቀውም። እና በዚህ አጋጣሚ እኛም ማውቀናል። በቃ የሆነ ነገር ተፈጥሮ መጥቷል፣ በቃ አይተናል፣ ወጥቷል። ይሄንንም ነገር ማሰብ መቻል አለብን። ከዚያ ከመሬት አስተዋውን የሆነ ሰው ብሎክ ሲደረግ እኔ ሳላቅ ብሎክ ሲደረግ ምን ነው ብሎክ የተደረገው የሚለውንም ለማወቅ ነው። እኔ ብቻ ሳይሆን ሌሎችም ማናውቀው ስላለ ዩዘር ጥያቄ ነው ያለሽ አስተያየት ነው ያለሽ ከይቅርታ ጋር እኔ ጥያቄ ለወንድሞቼ ጥያቄ ለመጠየቅ ነው። እኔ ክርስቲያን ነኝ፣ ኦርቶዶክሳዊ ክርስቲያን ነኝ። ትላንትና ጀመሬ እንትን ላይ ቲክቶክ ላይ አንድ የምትጠይቅ ልጅ አለች እና ከእሷ ጋር እየተከራከርኩ ነበረ፣ እየተነጋገርን ነበረ። ዛሬም እንደዛው ከአንድ ሰዓት ከሁለት ሰዓት በላይ ምናምን ነበርና ጥያቄዋን ስመልስላት እና እኔ ስጠይቃት ከኦንላይን ነቅላብኝ እየሄደች ነበር እና እኔ በራሴ ጥረት ትንሽ የተማርኩትን ያህል ነው ለመናገር። አንዳንዶቹም ትልልቅ አባቶችን መግባትና መናገር የማያስፈልጋቸው ሰዎች አሉ። ልክ አሁን ይሄ ሲናገር እንደነበረው መጽሐፉን ከየት አመጣኸው ሲባል እንደዚህ ገዝቼው እንደሚለው እና ለወንድሞች መናገር ገባታለሽ። ለወንድሞች መናገር የምፈልገው በዚህ በቲክቶክ ዘመን ትልቅ ታሪክ አለው፣ እንቅስቃሴ ያለው ኦርቶዶክሳዊ ወጣት ብዙ ጊዜ እየመጡ አዳዲስ ሰዎች በመጡ ቁጥር ለነሱ ሁሉ ጊዜ እየመለሰን እንሄዳለን እና እናንተ ብዙ የምታውቁት ወንድሞች እስኪ ፕሮቴስታንቱ ዓለም ጥያቄ ነው ብለው የሚሉትን ነገር በፋይል አድርጋችሁ መልሳችሁ ብታስቀምጡልን፣ ሰርች አድርገን ማግኘት የምንችለው ትምህርት ብታስቀምጡልን። ሁሉ ጊዜ ጥቅስ አንጭ በተባልን ቁጥር እየመዘዝን ምናምን ነውና ብዙ ሰዓት እየፈጀብኝ ነበርና ይችን ብታረጉ